በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ወደ መሰረታዊ ሰንበት ትምህርት ቤት የከራዲዮን ፖድካስት በደህና መጡ። ዛሬ ላይ የማርቆስን ወንጌልና የማቴዎስን ወንጌል ከመምህራችን ጋር እንወያይበታለን። መምህራችንን እንኳን ደህና መጡ ስለመጡ እናመሰግናለን። ዛሬ ላይ ስለ እርሶን ስም አስተዋውቁንና ፖድካስታችንን እንጀምር። እንኳን ደህና ቆያችሁኝ። አብራችሁ ስላገባያችሁኝ አመሰግናለሁ። ዲያቆን መሐሪ ጨከነ እባላለሁ። እሺ፣ ዛሬ ላይ የመጀመሪያው ጥያቄያችን የማቴዎስ ወንጌል ምዕራፍ 1 ቁጥር 3 እስከ 6 ላይ የትውልድ ሐረጋትን የማቴዎስ ወንጌል በወንጌሉ ላይ ሲጽፍ ትውልድ ሐረጋትን 4 ሴቶችን ስም ነበር የጠቀሰውና በአይሁድ ባህል ደግሞ የትውልድ ሐረግ የሚቆጠረው በወንዶች ብቻ ነበርና እነዛን 4 ሴቶች ለምን አስገባቸው? እሺ፣ አመሰግናለሁ። በጣም ጥሩ ጥያቄ ነው። እንግዲህ የማቴዎስ ወንጌል ስንመለከት እንደው ጠቅለል አድርገን የማቴዎስ ወንጌል ብቻ ከምናይ መጽሐፍትን ለመረዳት የሚያመቸን የሆኑ ነጥቦች አሉ። እነሱም ደግሞ ያ መጽሐፍ ለማን የተጻፈው፣ ማን የጻፈው፣ እንዴት ተጻፈ፣ በምን ቋንቋ ተጻፈ የሚሉት ነገሮች እነዚህ ቃሉን ውስጡ ያለውን መልእክቱን በደንብ በአግባቡ እንድንረዳ የሚያደርጉ ናቸው ማለት ነው። ስለዚህ አሁን እንግዲህ ወንጌላውያን 4 ወንጌላውያን አሉ። 2ቱ ከ12ቱ ሐዋርያት፣ 2ቱ ደግሞ ከ72ቱ አርድእት ናቸው። የመጀመሪያውን ወንጌል የጻፈ ሐዋርያው ቅዱስ ማቴዎስ ነው ማለት ነው፣ ከ12ቱ መካከል ማለት ነው። እና ይሄ ሐዋርያ እንዴት የዘር ሐረግን የክርስቶስን የዘር ሐረግ ሲቆጥር እነዚህን ሴቶቹን እንዴት አስገባ? በአይሁድ ልማድ ደግሞ ሴቶች በዘር ሐረግ ውስጥ አይገቡም ለሚለው ጥያቄ ትክክለኛ መልስ የምናገኘው ማቴዎስ ለማን የጻፈው የሚለውን ስንረዳ ነው ማለት ነው። ቅዱስ ማቴዎስ ወንጌሉን የጻፈው ለዕብራውያን ነው። ዕብራውያን ማለት እስራኤላውያን ማለት ነው። ለእስራኤላውያን የጻፈው መልእክት ስለሆነ በዚያ ውስጥ ደግሞ ስንመለከት መጀመሪያ የጀመረው የአብርሃም ልጅ የዳዊት ልጅ የአብርሃም ልጅ ብሎ ነው። እንግዲህ የዘር ሐረግ ከዛ የሰው ልጅ አመጣጡ ከዳዊትና ከአብርሃም መጀመሪያ እንዳልሆነ ይታወቃል። ነገር ግን የእስራኤላውያን ሕይወታቸው የተጀመረው እምነታቸው እግዚአብሔር መከተል የጀመሩት ከአብርሃም ጀምሮ ስለሆነ ማለት ነው። ስለዚህ ከሱ ጀመረ ማለት ነው። ከአብርሃም ከዳዊት ጀመረ እና እነዚሁን ደግሞ በደንብ እንዲቀበሉት አድርጎ የጻፈው የዳዊት ልጅ የአብርሃም ልጅ ብሎ ሲጽፍ እስራኤላውያን ምን ይሉ ነበረ? የሚመኩት በማን ነበረ? አብርሃም አባታችን፣ ዳዊት ንጉሳችን እያሉ በዚህ ይመካሉ። እኛ የተመረጥን ዘሮች ናት ደግሞ ሌሎች ዘሮች ከአሕዛብ አልተደባለቅንም እያሉ የሚመኩ ናቸው፣ የሚመጻደቁ ከሌሎች ጋር ምግብ እንኳን መብላት የማይችሉ ማለት ነው። ስለዚህ ቅዱስ ማቴዎስ ሲቆጥር እነዚህን ሴቶች አስገብቷቸዋል። እንደውም እመቤታችንም አለችበት በዘር ሐረጉ ውስጥ ያው ስሟ ተጠቅሷል፣ 5ኛው ማለት ነው። 3ቱ ከአሕዛብ መካከል ናቸው። 2ቱ እመቤታችንና የኦርዮ ሚስት ደግሞ ከእስራኤላውያን ወገን ናቸው። እነዚህን ከአሕዛብ ወገን ደግሞ ከአሕዛብ ወገን እንዴት አስገባቸው? እና እነዚህን ሰዎች የሚመጻደቁ በራሳቸው ይመጻደቁ ስለነበረ አንደኛ አባቶቻቸው እነገዴ ናቸው፣ እንዲህ ያደረጉ ናቸው ማለት የሰው ልጅ ሰው ሆኖ የማያጠፋ የለም። እናንተ ጥሩ ዘር ነን አልተደባለቅንም ትላላችሁ እንጂ ተደባልቃችኋል። እሱ ይቅርና መደባለቃችሁ ይቅርና የክርስቶስ የዘር ሐረጉ እንኳን ከአሕዛብ ተደባልቋል፣ ተቀላቅሏል እያለ ራሳቸውን እንዲያውቁ እንዲመረምሩ እየረዳቸው ማለት ነው። ይሁዳ እንግዲህ ከትዕማር እንዴት እንደወለደ እንዲያስቡ ወደኋላ ኦሪቱን እንዲመለከቱ ያደረገበት ክፍል ነው ማለት ነው። ሌላው ሁለተኛው ደግሞ እነዚህ የአሕዛብ ሴቶች ትንቢት ነበርና ጌታችን ከእስራኤላውያን ወገን እንደሚወለድ ትንቢት ስለነበረ እነሱም ደግሞ እዛ ውስጥ ገብተው የክርስቶስ አያቶች መባልን ይፈልጉ ነበር።
እመቤታችንን የእመቤታችን እናት መሆን ይፈልጉ ነበር በወቅቱ ማለት ነው። እና ከዚህ ከፍላጎታቸው አንጻር እግዚአብሔርም ደግሞ ይህ ሀሳባቸው እንዲሳካ ያደረገላቸው ናቸው ማለት ነው። እንደገና ከእስራኤላውያን ወገን የኦሪዮ ሚስት አለች። እሷ ደግሞ ለምን መጣች ብለን ስናይ ዳዊትን ለመውቀስ ነው። ዳዊት ንጉሳችን እያላችሁ ትላላችሁ፣ እሱም እንደዚህ ነበር። በሆነ ወቅት የሆነ ጊዜ ላይ እንደዚህ ኃጢአት ይሰራ ነበረ። ያለ አግባብ 10ቱ ትእዛዛት የተባሉትን እንኳን 3ቱን መጀመሪያ አትመኝ የሚለውን የሆነ ባልንጀራህን ሚስት አትመኝ የሚለውን የኦሪዮ ሚስት ተመኘ፣ አጠፋ፣ በደለ። ሁለተኛ ደግሞ አታመንዝር የሚለውን ከኦሪዮ ሚስት ጋር ተኛ፣ አጠፋ። ሶስተኛ ደግሞ አትግደል የሚለውን ኦሪዮን አስገድዶ ከ10ቱ ትእዛዛት 3ቱን እንደሻረ እና የሰው ልጅ ሙሉ እንደማይሆን ሁሉ እግዚአብሔር ወልድ ክርስቶስ ወደዚህ ዓለም የመጣው ኃጥአንን እንጂ ጻድቃንን ብቻ ሊጠራ እንዳልሆነ ለማጠየቅ ነው። እመቤታችን የተጠቀሰችው ግዴታ ክርስቶስ ከሷ ስለሚወለድ የሱ እናት ስለሆነ ግዴታ መጠራት ስለነበረባት ለዚህ ተጠቅሰዋል ማለት ነው። ይህ ነው እንግዲህ ሐዋርያው የጠቀሰበት መንገድ የዘር ሐረጉን ሲቆጥር። እሺ መምህራችን ጥሩ አድርገው አብራርተውልናል። የሁለተኛው ሌላኛውም ጥያቄ የሚሆነው የማቴዎስ ወንጌል ምዕራፍ 1 ቁጥር 25 ላይ እመቤታችንን እስክትወልድ ድረስ የሚለው ከወለደች በኋላስ የሚል ጥያቄዎች ነበሩ። እነዛስ በእኛ በኦርቶዶክስ አስተምሮች እንዴት ይታያል? እሺ የበኩር ልጇን እስክትወልድ ድረስ አላወቃትም ነበር ይላል ማቴዎስ ወንጌል ምዕራፍ 1 ቁጥር 25 ላይ እና ይህንን ያለበት ደግሞ እስክትወልድ ድረስ አላወቃትም። ከዚያ በኋላ አንዳንድ ሰዎች አሉ፣ አንዳንድ ወገኖቻችን ከዚያ በኋላ ወልዳለች ወይም አውቋታል ብለው እስከዛ ድረስ ገልጾ ተናግሯል እስካ ብሏል ብለው የሷን ወደ ሌላ የሷን ክብር ትንሽ ዝቅ ለማድረግ ነው እነሱ ፍላጎታቸው እንጂ ያን ያህል የሚያወዛግብ ሆኖ እንኳን አልነበረም። ነገር ግን እመቤታችንን ክብሯን ከጌታም ከእናትነቷ ወላዲተ አምላክነቷን ላለመቀበል ዝቅ ለማድረግ ያደረጉት ጥረት ነው። ይህ እስክትወልድ ድረስ የበኩር ልጇን እስክትወልድ ድረስ የሚለው በኩር ማለት እንግዲህ በእስራኤላውያን ዘንድ መጀመሪያ ማህፀን የሚከፍት ልጅ በኩር ይባላል። አንዲት ሴት አንድ ልጅ ወለደች። ከዛ ከወለደች በኋላ ያ ልጅ በኩር ልጅ ነው። ከዛ በኋላ ሌላ ልጅ ይምጣም አይምጣም እሱ በኩር ነው የሚባለው ማለት ነው። ተከታይ ኖረው አልኖረው አይደለም ዋናው። እግዚአብሔር ራሱ የበኩር ልጆቻችሁን ለኔ የተቀደሰ አድርጋችሁ አቅርቡልኝ ብሏቸዋል እና ሁሉም የበኩር ልጆቻቸውን ለእግዚአብሔር ያቀርቡ ነበር እና ይህ ልጅ ተከታይ የሌለው አያቀርቡም ማለት ነው ወይ ብሎ ራሱ ጥያቄ እስከማስነሳት የሚደርስ ነው ማለት ነው። እና የበኩር ማለት የመጀመሪያ ልጇን እንደማለት ነው። እስክትወልድ ድረስ እስከ የሚባለው ፍጻሜ ያለው እስከና ፍጻሜ የሌለው በመጽሐፍ ቅዱስም በሊቃውንትም ዘንድ እስከ የሚለው ቃል ፍጻሜ የሌለው እስከና ፍጻሜ ያለው እስከ አለ ማለት ነው። አንዳንድ ጊዜ እስከሚመጣ ድረስ ከተባለ ሰውየው እስከሚመጣ ድረስ የሚጠበቅ ነገር አለ ማለት ነው። ደግሞ በመጽሐፍ ቅዱስ ላይ ስንመለከት እንግዲህ በኦሪት ዘጸአት ላይ ማህፀንን የሚከፍት በኩር ሁሉ ለእኔ የተቀድስልኝ ብሎ ለነቢዩ ሙሴ እንደነገረው ይህንን የበኩር ልጅ ሁሉ የመጀመሪያ ልጅ የበኩር ልጅ እንደሚባል የምናረጋግጥበት ነው ማለት ነው። ሌላው ኦሪት ዘፍጥረት ምዕራፍ 8 ቁጥር 7 ላይ እንትና አለ ኖህ በዛ በመርከቡ ውስጥ በነበረበት ጊዜ በንፍር ውሃ በማየ አይህ ጊዜ የተላከ አለ ቁራ ተልኮ ነበርና ኖህም ቁራን ውሃው ጎድሎ እንደሆነ አይቶ እንዲመጣ ላከው ይላል። ከላከው በኋላ ግን ምን ይላል? ቁራውም ውሃው እስከሚጎድል ድረስ አልመጣም ነበር አለ። እዚህ ጋር እስከሚጎድል ድረስ አለ ማለት እስከሚጎድል ድረስ ወደዛና ወደዛ ይበር ነበር አለ። ከጎደለ በኋላ መጣ። ወዴት ይመጣል? እንደገና ከጎደለ በኋላ ይበር ነበር የሚለው ከዛ በኋላ አልበረረም፣ ሞተስ መጨረሻው ምንድነው? ያ ማለት እስከ የሚለው ፍጻሜ የሌላቸው እስከዎች አሉ ማለት ነው። ሌላውም እንደዚሁም
በሁለተኛ ሳሙኤል ምዕራፍ 6 ቁጥር 23 ላይ ወሜልኮልሰ የወለደት እስከ አሙ ሞተት፣ ሜልኮል እስከምትወልድ ድረስ ልጅ አልወለደችም ይላል። እንግዲህ ሜልኮል እስከምትወልድ ድረስ ልጅ ካልወለደች ከዚያ በኋላ ወለደች፣ ከሞተች በኋላ ወለደች ይባላል። ስለዚህ ይሄ እስከ ፍጻሜ የሌለው እስከ ነው ማለት ነው። ሜልኮል ሞተች ሳትወልድ ቀረ ማለት ነው። እስከምትወልድ ድረስ እስከምትሞት ድረስ አልወለደችም የሚለው እዚህ ጋር ተቀምጦልናል። ስለዚህ ከሞተች በኋላም አልወለደችም ማለት ነው። ይሄ ፍጻሜ የሌለው እስከ ማለት ነው ማለት ነው። አላወቃትም የሚለውን አባቶቻችን ሊቃውንት ሲተረጉሙ በብዙ መንገድ ተርጉመውልናል። እንግዲህ መጽሐፍ ቅዱሱን የማቴዎስን ወንጌል ስንረዳ መጀመሪያ ላይ ይህ መጽሐፍ የማቴዎስ ወንጌል ነው ብሎ ያስረከቡን አባቶች አሉ። እኛም አሁን የማቴዎስ ወንጌል ብለን እንድንጠራው ያደረጉ አባቶች ናቸው። እነሱ ደግሞ የማቴዎስ ወንጌል ነው ብለው የማቴዎስን ወንጌል ያስረከቡን አባቶች ይሄ ማቴዎስ ነው ያሉንን ከተቀበልን ትርጓሜያቸው አለ። ደግሞ እነሱ የተረጉሙት ትርጓሜያቸው አስቀምጠውልናል ማለት ነው። ይሄንን ሲተረጉሙ ምን ይሉታል? ዮሴፍ አላወቃትም የሚለውን የበኩር ልጇን እስክትወልድ አላወቃትም ነበር የሚለው የአምላክ እናት መሆኗን አላወቀም ነበር እስከምትወልድ ድረስ ማለት ነው። እንግዲህ ዮሴፍ ራሱ በጣም ይጨነቅ ነበር። ከማን ነው ያረገዘችው እያለ ከማን ጸነሰች እያለ ይጨነቅ ነበር። ንገሪኝ እንኳን ይላት ነበር ማለት ነው። እና አላወቀ ሆኖ ይህንን እስከምትወልድ ድረስ አላወቀም። መልአኩ ግን ከሷ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው ብሎ ከነገረው በኋላ ያንን አውቋል ማለት ነው። ሌላው ደግሞ እመቤታችን ስትጸንስ ጌታ ነውና በማህፀኗ ያለው ፊቷ እንደ ጸዳል ይቀያየርበት ነበር። እንደ ጽጌረዳ እንደ ጸዳል ታበራ ነበረ፣ ትቀያየርበት ነበር። ሌላ ራሱ እየመሰለችው ሁሉ ብዙ ጊዜ ይጨነቅ ነበረ ብለው ተርጉመውልናል ማለት ነው። ስለዚህ አላወቃትም። ከዚያ በኋላ እሱን ከወለደች በኋላ የአምላክ እናት መሆኗን አውቆ አብሯት እስከ መሰደድ የሄደችበት ድረስ እንደውም ሕፃኑን ይዞ እሱ ነው መሪ ነበረውና አላወቃትም የሚለው በዚህ መንገድ ተርጉመውልናል ማለት ነው። እሺ መምህራችን፣ ሌላኛው ሀሳቦች ወይም ጥያቄዎች የማቴዎስ ወንጌል እንዲሁም በማርቆስ ወንጌል ማቴዎስ ወንጌል ላይ ምዕራፍ 13 ቁጥር 55 እስከ 56 ባለው እንዲሁም ደግሞ የማርቆስ ወንጌል ምዕራፍ 6 ቁጥር 3 ላይ ባለው ይህ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም አይደሉምን? ይልና ዋናው የመነሻው ጥያቄዎች ምንድናቸው? የጥቅስ ሀሳቦች ድንግል ማርያም ከኢየሱስ በኋላ ሌላ ወንድሞች የላትምን የሚል አይነት እነዚህ ያዕቆብን ዮሳን ሲጠሯቸው እመቤታችን ሌላ ልጅ አላት የሚል አይነት ጥያቄዎች አንስተው ነበርና ይሄንንስ ከምን አንክል ይሄን እንግዲህ ይሄ የሚታየው አባትነቱን ዮሴፍ የጌታችን አባት ይባላል። ይሄውም ደግሞ አባትነት በስንት መንገድ አለ። የሥጋ አባት አለ፣ እግዚአብሔር አባታችን ይባላል። የክርስትና አባት አለ፣ እንደገና አሳዳጊ አባት ይባላል። እንደዚህ አይነት ነገሮች በብዙ መንገድ መንፈሳዊ አባቶች መምህር ሳይቀር አባት ይባላል። ስለዚህ ይህ የጸራቢው ልጅ እንግዲህ እዛ ጋር የጠየቁት ጥያቄ ግራ እንትን ይሉ ነበር እና ይህ የጸራቢው ልጅ የዮሴፍ ልጅ አይደለምን? እናቱስ ማርያም አይደለችም? እያሉ ወንድሞቹን ዘረዘሩ። እህቶቹስ በዚህ አሉ አይደለምን ብለው ጠየቁ ማለት ነው። አሁን እነሱ የሚያደርገው ነገር በጣም ግራ ገብቷቸው ነበረ ማለት ነው። እንደውም ማርቆስ በዚሁ አያይዞ እህቶቹስ በዚህ አሉ አይደለምን እያሉ ይሰናከሉበት ነበር ይላል። እንደሚሰናከሉ ነው እንደውም የተጻፈው ማለት ነው። በሱ እየተሰናከሉ ነው ማለት ነው። ስለዚህ ይሄ ራሱ በጣም ትልቅ ግልጽ የሚያደርግልን ነው። ወንድሞቹ እነገሌ አይደሉምን? እህቶቹስ በዚህ አሉ አይደለምን ካለ በኋላ ማርቆስ እያሉ እንደዚህ እያሉ ይሰናከሉበት ነበር አለ። ስለዚህ ትክክል አልነበሩም ማለት ነው። እነሱ እየተሰናከሉ ነበር ማለት ነው። እና ወንድሞች በመጽሐፍ ቅዱስ
አብሮ ያደጉ ወንድማማቾች ይባላሉ። ጌታችን ከነ ዮሳፍ ጋር ከነ ያዕቆብ ጋር አብሮ አንድ ቤት ውስጥ አድጎ ነበር። ለዛ ነው እመቤታችን አሳድጋቸዋለች። የዮሴፍ ባለቤቱ አርፋ ነበር መጀመሪያ። ስለዚህ በእመቤታችን ነው ያደጉት እነዚህ ልጆች። በዚህም ምክንያት ወንድሞቹ ተብለዋል። እነዚህ ግን እየተሰናከሉ ነበር፣ ወንጌላዊ እንደነገረን ማለት ነው። ስለዚህ ቅዱስም ጳውሎስም ለጢሞቴዎስ ሲልክ መልእክቱን በእምነት እውነተኛ ልጅ ለሆነ ለጢሞቴዎስ ብሎ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ አስቀምጦ እናገኛለን ማለት ነው። በእምነት እውነተኛ ልጅ ማለት እንግዲህ ቅዱስ ጳውሎስ ወለድኩት በስጋ ወለደው አንልም እና እናትነትና ልጅነት በስጋ ብቻ ሳይሆን በአብሮ በማደግ ይሰጣል ማለት ነው። እነ አብርሃም ራሱ ሎጥን ወንድማማቾች ነን ብሎታል። ኦሪት ዘፍጥረት ምዕራፍ 13 ቁጥር 8 ላይ አብርሃም የወንድሙን ልጅ ማለት ነው ወንድሙ ያልሆነ የወንድሙን ልጅ ሎጥን እኔ እናንተ ወንድማማቾች ነንና ብሎታል። በዚሁ ደግሞ በኦሪት ዘፍጥረት ምዕራፍ 29 ቁጥር 15 ላይ ያዕቆብ አጎቱን ላባን ማለት ነው ወንድማማቾች ነን ወንድምህ ነኝና ብሎታል። ስለዚህ አጎቱ ወንድም ሆነ ማለት ነው፣ በስጋ ወንድም ማለት ነው አይደለም። ስለዚህ ጌታችንና ያዕቆብ በስጋ ዝምድና አላቸው። አንደኛ በዝምድና ወንድማማቾች ይባላሉ፣ አብሮ በማደግ ወንድማማቾች ይባላሉ። ይህንን ለመግለጽ ወንድማማቾች ይባላሉ። ነገር ግን አሁን እዚህ ጋር በደንብ አስመረን የምናይበት እነኚህ ሰው እየተሰናከሉ እንደሆነ ይሰናከሉበት ነበረ ብሏል ማርቆስ ማለት ነው። ስለዚህ እነኛ አይሁድ እየተሰናከሉ ነበረ። ወንድሞቹ ስነገድ አይደሉም ምን ብለው እየተገረሙ የነበረው ማለት ነው። እሺ መምህራችን እግዚአብሔር ይስጥልን። ሌላኛው የአንዳንድ ጥያቄዎች የማቴዎስ ወንጌል ምዕራፍ 24 እስከ ቁጥር 26 እንዲሁም ደግሞ የማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ስለዚህ ቀንና ስለዚህ ሰዓት ግን ከአባት በቀር ሰማይ መላእክቱም ቢሆኑ ልጅም ቢሆን የሚያውቅ የለም ይላልና ኢየሱስ ክርስቶስ ወልድ ነው፣ የአብ ልጅ ነው። እንደገናም ደግሞ ዓለምን ማብቂያ ልጅ አያውቅም ሲል ጊዜ ምን ለማለት ተፈልጎ ነው? አብ ከወልድ አያንስም እኩል ናቸው የሚል አስተምሮ ማለት በእኛ አስተምሮ አይደለ? እና ያንን ነገር እንዴት ይታያል? ይሄንን እንግዲህ ጌታችን ሲናገር የተናገረው የዳግም ምጽአቱ ነገረ ምጽአቱን እየነገራቸው የነበረበት ጊዜ ነው። ነገረ ምጽአቱን ሲነግራቸው ምልክቱን እየነገራቸው ነበረ። ምልክቱን በዚህ ዕለቲቷ ቀኗ ስትደርስ እያለ ብዙ ምልክቶችን ፍቅር እንደሚቀዘቅዝ፣ ጦርነት እንደሚሆን፣ መማረክ እንዳለ ብዙ ነገሮችን እነዚህን ምልክቶች ነገራቸው። ከዛ በኋላ እነሱ ነገር ግን አሁን አይደለም ቀኑ አሁን አይደለም አላቸው። እነሱ አሁን በራሳቸው ስለው የሆነ ጦርነትም ሲነሳ አሁን ነው ደረሰ ብለው እንዳይጨነቁ የሚል ስላለ ያንን ነገር ለማስረገጥ ቀኒቷን አታውቋትም ተዘጋጅቶ መጠበቅ ነው እንጂ የዚህ ቀን ብሎ መወሰን አይደለም ብሎ ይችን ለማስረገጥ ይህን ምልክቱን ሲነግራቸው እንደውም ሊቃውንት አባቶቻችን ይህንን በጣት እንደመጠቆም እንደማመለከት ነው ማለት ነው። እንግዲህ አንድን ነገር በጣት እዛ ጋር ነው ከተባለ ሄዶ እንደገና ደግሞ ዳብሶ ይሄ ነው እስካልተባለ ድረስ እዛ ጋር መሆኑ ታውቋል ማለት ነው። ስለዚህ በቅርብ በደንብ ነግሯቸዋል ማለት ነው። ከዚያ በኋላ ስለዚያ ሰዓት ስለዚያ ቀንና ሰዓት ከአባት ብቻ በቀር የሰማይ መላእክት እንዲሆኑ ልጅ እንዲሆን የሚያውቅ የለም ብሎ ተናግሯል ማለት ነው። ይህንን አባቶቻችን ሲተረጉሙልን የሰማይ መላእክት እንዲሆኑ ስለዚያች ቀንና ሰዓት ከአባት ብቻ በቀር ከእግዚአብሔር በቀር የሰማይ መላእክት እንዲሆኑ ፍጥረታት ማለት ነው። ከዚያ ቀጥሎ ደግሞ የሰው ልጅም ቢሆን ወልድም ልጅም ቢሆን ብሎ የሰው ልጅም ቢሆን አያውቃትም። እንግዲህ አያውቃትም ይሄ ጋር አስረግጠን ልናየው የሚገባው ብዙ ሐሰተኞች ክርስቶሶች ይመጣሉ ብሎ
ነግሯቸዋል ምልክቱ። ከዚያ በኋላ እነዚህ ሰዎች ዛሬ መጣ ባሉ ጊዜ አይ የሰው ልጅ አያውቃትም ተብሏል ብለን እንድንረዳ ማለት ነው። የሰው ልጅ አያውቃትም፣ ልጅም ቢሆን የአዳም ልጅ ቢሆን ፍጥረት ሁሉ ሊያውቃት አይችልም ማለት ነው። ስለዚህ ሐሰተኞች ክርስቶሶች መጥተው አሁን በዚህ ቀን አሁን በዚህ ወር በዚህ ቀን ዓለም ታልፋለች ብለው ቢናገሩ ወልድ ልጅም ቢሆን አያውቃትም ተብሎ ተነግሯል። ስለዚህ የሰው ልጅ አያውቃትም ከእግዚአብሔር በቀር ብለን እኛ እንድንረዳ ያንን ነው። ሌላው ደግሞ ሌላው እንግዲህ እዚህ ጋር ሌላው የምንረዳው መንገድ ወልድም ሊሆን አለ። ወልድም ሊሆን ሲል ክርስቶስን አያውቃትም ብሎ ራሱ በራሱ ተናግሯል ማለት ነው። ያንንማ እሱ አያውቃትም ለማለት ምልክቱን ተናግሯል ቃሉ። ነገር ግን የተናገረበት መንገድ ሌላ ስለሆነ ነው። ይኸውም እንግዲህ ይቻለም በእግዚአብሔር ሶስቱ አካላት እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አሉ። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ስለዚህ እነዚህ ሶስቱ በአብ ልብነት አብ፣ ወልድ፣ መንፈስ ቅዱስ ያስባሉ። በወልድ ቃልነት አብ፣ ወልድ፣ መንፈስ ቅዱስ በወልድ ቃልነት ይናገራሉ። በመንፈስ ቅዱስ እስትንፋስነት አብ፣ ወልድ፣ መንፈስ ቅዱስ ሕያዋን ሆነው ይኖራሉ ማለት ነው። ስለዚህ ይህች ዓለም ደግሞ በአብ ልብነት ታስባለች ማለት ነው። በአብ ልብነት የታሰበች ነች። ዕለቲቷ ቀኒቷ ታስባ በዚህ ጊዜ ትጠፋለች፣ በዚህ ጊዜ ታልፋለች ተብላ በአብ ልብነት ተወስና ተቀምጣለች፣ ታስባለች። ነገር ግን በወልድ ቃልነት አልተነገረችም እንደማለት ነው። በወልድ ቃልነት አሁን አያውቃትም ማለት አደረጋት ማለት ነው። አያውቃትም አላደረጋትም ማለት ነው። ስለዚህ ወልድ ትለፍ ብሎ ከተናገረ አወቃት ማለት ነው። ትለፍ ብሎ ተናግሮ ካወቃት ደግሞ አለፈች ማለት ነው። ወዲያው ነው፣ ጊዜ የለም። እንደ መብረቅ ብልጭታ የምታልፍ ዓለም ስለሆነች ማለት ነው። ስለዚህ በግብ ትለፍ ብሎ አልተናገራትም ሲል አላወቃትም ብሎ አያውቃትም ብሎ ተናገረ ማለት ነው። ለዚህ ነው አንደኛው ትርጓሜያችንና ይህንን ዓለም ወልድ ከተናገረ ትለፍ ካለ በዚያው ሰዓት ላይ የምታልፍናት ማለት ነው። ስለዚህ አላወቃትም ብለዋል ማለት ነው። እሺ መምህራችን፣ ሌላኛው ደግሞ የማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ አባት ሆይ ቢቻልስ ይቺ ጽዋ ከኔ ትለፍ አለና፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ክርስቶስ ጥያቄዎቹ ምንድናቸው? ክርስቶስ ከአብ ጋር እኩል ከሆነ ለምን የአብን ፈቃድ ብቻ እንዲሆን ይጸልያል? አንደኛው ጥያቄ እሱ ነውና፣ የሁለተኛው ደግሞ የራሱ ፈቃድስ ከአብ ይለያልን የሚል ጥያቄዎች ነበሩ። ይሄኛው የተቀመጠው አባት ሆይ የሚቻልስ ቢሆን ከሆነ ይህች ጽዋ ከእኔ ትለፍ ብሏል ማለት ነው። ነገር ግን ፈቃድህ ይሁን እንጂ የኔ ፈቃድ አይደለም። ከዚህ ጋር ሁለት ነገሮች አሉ። አንደኛው የመጀመሪያው ይህች ጽዋ ከኔ ትለፍ ነው። ሁለተኛው ደግሞ የኔ ፈቃድ አይደለም። ስለዚህ ይህች ጽዋ ከኔ ትለፍ ሲል አንዳንድ መናፍቃን በዚህ ምክንያት ክርስቶስ ሞትን ፈራ። ሊሞት የሰው ልጅ ለማዳን መጥቶ ሳለ ሞትን ፈራና ይቅርብኝ አለ ብለው ብዙ ትርጓሜ የሚሰጡ አሉ ማለት ነው። ብዙ የሚሰናከሉበት በዚህ ነገር ግን እሱ እንደዛ አይደለም። ሁለተኛውም የኔ ፈቃድ አይደለም የሚለውም እንደዚሁ የኔ ፈቃድ የአብና የወልድ ፈቃድ የተለያየ ፈቃድ አለ ብለው ይህንን ሁለቶቹን ሀሳቦች ይዘው ትንሽ ወደ ጎን የሚሉ ሰዎች አሉ ማለት ነው። ሌሎችም የሚያስተካክሉ ይህ እንዴት ነው ሲባል በቤተክርስቲያናችን አስተምሮ እንግዲህ ይህች ጽዋ ከኔ ትለፍ ሲል ይቅርብኝ አለ ነው የሚሉት። ይቅርብኝ እኔ ይህ ሞት ይለፈኝ አለ እንዲህ አለ ብለው ይናገራሉ ማለት ነው። ይህንን እንዳንል ደግሞ ራሱ ጌታችን መድኃኒታችን በማቴዎስ ወንጌል ምዕራፍ 16 ቁጥር 23 ላይ ምን ሲል እናገኛለን? ጌታችን ለሐዋርያቱ የሰው ልጅ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከጸሐፍት ፈሪሳውያን መከራ ይቀበል ዘንድ ይሞት ዘንድ ይገባል፣ ከዚያም በኋላ በሶስተኛው ቀን ይነሳል እያለ ይህንን እያሳወቃቸው ነበር።
ቅዱስ ጴጥሮስ በዚህ መካከል ምን አደረገ? አይ ይህ አይሁንብህ አለ። ይቅር፣ ይህ ሞት ይቅርብህ አይምጣ ብሎ ሲል ምን አለ ጌታችን? ጴጥሮስን ወደ ኋላ ሂድ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን ፈቃድ አታስብምና ብሎ ገሰጸው ነው የሚለው። ስለዚህ ቅዱስ ጴጥሮስ ይቅርብህ ብሎታል። አይ አንተ ሰይጣን ወግድ ከስሬ ወደ ኋላ ሂድ ነው ያለው። መጀመሪያ ቅዱስ ጴጥሮስን አንተ አለት ነህ፣ በዚህችም ማለት ላይ ቤተክርስቲያንን እሰራታለሁ፣ አንተ ብፁዕ ነህ እያለ ተመሰግነው ነበር። ከዛ በኋላ ደግሞ እዛ ጋር እንትን ሲል ሰይጣን አለ። ይሄ የማይቀር የመጣበት ዓላማ ስለሆነ እሱ አልፈራውም። ይሄን ማለት ነው የመጣበት ዓላማ ወደ ኢየሩሳሌም የገባው ይህንኑ ለመፈጸም ነው። ነገር ግን ይህች ጽዋ ከኔ ትለፍ ያለው ለምን እንደዛ አለ ሲባል የሰው ልጅ ክርስቶስ ከቅድመ ተዋህዶ አላዋቂ የነበረን ስጋ እንደተዋሃደ ለማጠየቅ ስጋን መዋሃዱን እውነተኛ ስጋን መዋሃዱን ፍጹም ሰው መሆኑንም ለማጠየቅ ነው ይህንን ቃል የተናገረው ማለት ነው። ይቺ ፈሪ ሞትን የምትፈራ ስጋን እንደተዋሃደ በዚህ ምክንያት ይቺ ጽዋ ከኔ ትለፍ ብሏል። ሌላው ደግሞ በመከራችን ጊዜ ሁላችንም አሁን በዚህ ወንጌል በምዕራፍ 26 ላይ ምን እያላቸው ነው ነበረ? ጌታችን እንደዚህ ብላችሁ ጸልዩ፣ ስለ ጸሎት እያስተማራቸው ነበር። አርአያ ያድናቸው ማለት ነው። መከራ በሚመጣ ጊዜ እሱ መከራ እየመጣ ነው ወደፊት፣ እንግዲህ ከኔ ጋር ትጉ እያላቸው ነበር። ሐዋርያት ከኔ ጋር ትጉ፣ መከራ ትመጣለች እያለ እየነገራቸው ነበረ። ስለዚህ እኔና የሰውን ልጅ እንግዲህ የመከራ በመጣባችሁ ጊዜ ጸልዩ፣ በትጋት ጸልዩ ብሎ ይህንን አስረግጦ አስተምሯቸዋል ማለት ነው። ይህ የኔ ፈቃድ አይሁን ያለውን የኔ ፈቃድ አይደለም ያለውን የስጋ ፈቃድ አይደለም። እግዚአብሔርን እኛ ስንለምን የምፈልገውን ሳይሆን የሚያስፈልገኝን ስጠኝ ነው አይደል ተብሎ የሚለው። እንደዛ ስለሆነ ያንተ ሐሳብ አንተ ለኔ ያልከው ይሁን ብለን መጸለይ እንዳለብን ብዙ መከራዎች ሲኖሩ ያንን እነዚያን ታግሰን የኔ ፈቃድ አይሁን ብለን እንድንጸልይ በስጋው ያንን ጸሎት ጸልየዋል ማለት ነው። ስለዚህ ይህን ጸልይ የመጀመሪያው ሞት የሚያስፈራ ስጋን ሞትን የሚፈራ ስጋን እንደተዋሃደ ለማጠየቅ መከራ ከመድረሱ በፊት ደግሞ እንደዚሁ መጸለይ እንዳለብን ለማስተማር ከዛ ይቺ ጽዋ ከእኔ ትለፍ የሚለው ደግሞ ሌላው ሞት ከእኔ ትለፍ። ከዚህ በፊት አዳም ሲበድል ሞትን ትሞታለህ ተብሎ ነበር። ከዛ በኋላ ሞትን ሞተ ወደዚህ ዓለም። ከዚህ እኔ ይቺን ጽዋ ከጠጣኋት በኋላ ይቺ ሞት ትቅር ትለፍ ብሎ ለራሱ በስጋ ጸለየ ማለት ነው። ስለዚህ ከዚህ በኋላ ሞት አይኖር እያለ ነው። እሺ መምህራችን፣ የመጨረሻው ጥያቄያችን የሚሆነው የማቴዎስ ወንጌል ምዕራፍ 27 ቁጥር 46 እና የማርቆስ ወንጌል ምዕራፍ 15 ቁጥር 34 ላይ አምላኬ አምላኬ ለምን ተውከኝ ወይም ኤሎሄ ኤሎሄ ላማ ሰበቅታኒ የሚለው ቃል ኢየሱስ ራሱ አምላክ ከሆነ እንዴት አምላኬ አምላኬ ብሎ ይጮካል? አብስ ጥሎት ሄዶ ነበር የሚል የተለያየ በመናፍቃንም ዘንድ በእስልምናውም ይሄ ጥያቄዎች ይነሱብናልና እስቲ እርስዎ በኦርቶዶክስ አስተምሮስ የሚያስተምሩን ወንጌላዊው ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ሰፍሮ እንደምናገኘው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆነው ከተናገራቸው ከሰባቱ አጽራረ መስቀል አንዱ አምላኬ አምላኬ ለምን ተውከኝ የሚለውን ኃይለ ቃል ነው ማለት ነው። ይህ እንግዲህ ከጥንት ጀምሮ ደግሞ በዳዊትም ተናግሯል ማለት ነው። መዝሙር 21 ላይ አምላኬ አምላኬ ነስረም ወለም ታደግም ተብሎ ተናግሯል። ይሄ ትንቢት ነውና ይሄኛው ይፈጸም ዘንድ ጌታችን አምላኬ አምላኬ ለምን ተውከኝ የሚለውን ቃል ተናግሮታል ማለት ነው። ይህንን የተናገረው አዳም ነው፣ ዳዊት ነው። ከዚያ ደግሞ በዚያ በወቅቱ ደግሞ የሰው ልጅ ከሲኦል የሚወጣባት ሰዓት ነበረች። ስለዚህ በአዳም ተገብቶ ፈቃዱን ተናግሮለታል ማለት ነው። አዳም
ለምን ተውከኝ አውጣኝ ማለት ነበረበት ከሲኦል ማለት ነው። እና ያንን በአዳም ተገብቶ በመስቀል ላይ ሆኖ በስጋው አምላኬ አምላኬ ለምን ተውከኝ ብሎ ተናግሮታል ማለት ነው። ሌላው ደግሞ በትርጓሜ እንደምናገኘው ጌታችን ይህንን አምላኬ አምላኬ ለምን ተውከኝ ያለው ለአቅርቦተ ሰይጣን ነው ማለት ነው። እንዴት ነው ስንል እንግዲህ ዲያብሎስ በአይሁድ ላይ አድሮ ጌታችንን ያሰቀለው እሱ ነው። ካሰቀለው በኋላ ደግሞ በአይሁድ ላይ አድሮ ምን ይላል? ከመስቀሉ ውረድና እስኪ እንመንብህ፣ ውረድና እኔና እንመንብህ እያሉ እንዲዘብቱበት አድርጓል ዲያብሎስ ማለት ነው። ከዛ የዛን ጊዜ ቢወርድ አምላክ ነው ብሎ እንዲያምን ነው ማለት ነው። ከዛ እሱ ግን አልወረደም። ለምን? ስራውን አልጨረሰማ። ከዛ በኋላ ይህ ሰው አይ ሰው ነው በቃ እንደዚህ መውረድ ካልቻለ ከዚህ ከመስቀል ላይ ሰው ነው በቃ አምላክ ነው ብዬ ነበር ያሰቀልኩት አምላክ አይደለም ብሎ እንዲያምን አምላኬ አምላኬ ለምን ተውከኝ ሲል ደግሞ እንዴ ለካ ወሱም ይጮሃል። እነዚያ አይሁድ ምንድነው ያሉት? ኤልያስን ይጠራል ተውት መጥቶ ያድነው እንደሆነ እያሉ ነበርና ሌላ አምላክ አለው ወደ አምላኩ ነው የሚጮኸው እሱ ራሱ የእግዚአብሔር ልጅ አይደለም ብሎ ዲያብሎስ በዚያ ሰዓት ቀረበው ነፍሱን ከስጋው ለመለየት ማለት ነው። እንግዲህ ዲያብሎስ ከጥንት ጀምሮ የሰው ልጅ ነፍሳቸውን ከስጋቸው እየለየ በሲኦል ተቆራኝቷት ይኖራሉ። ከዛ ያንን ግብሩን ለማስኬድ አምላኬ አምላኬ ለምን ተውከኝ ብሎ ሲጮህ እሱ ዲያብሎስ ቀረበ። ይህንን ሊቃውንት ሲተረጉሙ ምን ይሉታል? የአሳ ማጥመጃ እንትን ላይ መንጠቆ ላይ ስጋ ይደረጋል ያቺ ስጋ ነች ብለው አምላኬ አምላኬ የምትለው ቃል ያቺ ስጋ ነች ብለው ነው የተረጎሙልን። ያቺ ስጋ እንግዲህ እሷ ጫፏ ላይ ተደርጋለች። ወደ ባህር ሲለኳት አሳ ስጋዋን ለመብላት ይመጣል። ሲቀርባት አሳውን ደግሞ እሷ በወግታ ትይዟለች ማለት ነው። በሽሯ በቁልፏ ይዘው ትወጣለች ማለት ነው። ጌታችንም አምላኬ አምላኬ ለምን ተውከኝ ሲል ዲያብሎስ ቀረበ። ነፍሱን ከስጋው ለመለየት በቀረበ ጊዜ ጌታችን ምን አደረገው? በነፋስ አውታር ሰቀለውና ወጥሮ ያዘው። ከዛ ነፍሱን ከስጋው ለይቶ በሲኦል ወርዶ በሲኦል ያሉትን አወጣቸው ማለት ነው። እንደዛ እንግዲህ አምላኬ አምላኬ ለምን ተውከኝ የሚለው ሰው ቢሆን ነው በቃ የእግዚአብሔር ልጅ አይደለም ብለው የሚሉ ሰዎች እንደዛ ለነሱ ጥያቄ የሚሆነን እኛ እንደዛ ከሆነ ጌታችን እዛ በተሰቀለበት ሲሰቀል ፀሐይ ጨልማለች፣ ጨረቃ ደም መስላለች፣ መቃብራት ተከፍተዋል፣ ሙታን ተነስተዋል። እነዚህ 7 ተአምራት ተደርገዋል እና ለሰው ልጅ ይህን እዚህ ተደርገዋል። ተፈጥሮ ተቀይራለች፣ ተቀይራ አታውቅም። ስለዚህ አምላክ በመሆኑ እነሱ የሱን ራቁትነት ማየት አንችልም ብለው እንትን ብለዋል፣ ጠፍተዋል ማለት ነው። ፀሐይ ጨልማለች፣ ጨረቃ ደም መስላለች፣ ከዋክብት ረግፈዋል፣ መቃብራት ተከፍተዋል፣ አለቶች ተሰነጣጥቀዋል። እነዚህ ሁሉ ተአምራት ተደርገዋል እና ጌታችን ይህንን የተናገረው ዲያብሎስን አቅርቦ ለመያዝ ነው። ዲያብሎስም ምን አለ? ማን ነው ሰው መስሎ ያሸነፈኝ? ስጋ ለቢሶ ዘሙአኒ ማን ወቶ ዘምድረ ለብሰ ስጋ ለቢሶ ዘሙአኒ። ይሄ ስጋዊ የሚመስል ማን ነው እኔን ሊያሸንፍ የቻለው? ከፍጥረታት ወገን ማን ነው እንደዚህ ያደረገኝ ብሎ በዚያ ይጮህ ነበረ እና ለዚህ አምላኬ አምላኬ ለምን ተውከኝ ያለው ለዚህ ነው ብለው አባቶች ያስረድተውናል። እንግዲህ መጽሐፍ ቅዱስን በአግባቡ ማለት በቀና አመለካከት በመንፈሳዊነት መጽሐፍ ቅዱስ ስናነበው ሲጀመርም ስናነበው ለእውቀት ብቻ ከሆነ ምናልባት ወደ ተሳሳተ መንገድ ሊወስደን ይችላል። ነገር ግን ከእግዚአብሔር ጋር በመንፈሳዊ ሕይወት ካነበብነው ቀናውን መንገድ እናገኛለን ማለት ነው። አንዳንድ እንቅፋት ለመፈለግ የሆኑ ከውስጡ ለመንቀስ የሚያነበሰው ብዙ ያገኛል። ነገር ግን መንፈሳዊነታቸው ይሰወርበታል ማለት ነው። ስለዚህ ይስተሰውሮባቸዋል። እነዚህ ሰዎች በእነዚህ ላይ ጥያቄ የሚያነሱ ሰዎች መንፈሳዊ ትክክለኛው መንገድ አልገባቸውም ማለት ነው። የተሰወረባቸው የሚያነቡት በምን አይነት መንገድ ነው? ለእውቀት ራሳቸው ለሰው እንቅፋት ለመሆን የሚያነቡ ሰዎች አሉና
በቀናነት መንገድ ቢያነቡት እግዚአብሔር በእውቀት ብዛት በጥበብ ብዛት አይመረመርም። የእሱ ቃሉም እሱን በእውቀት ብዛት ተመራምረው መድረስ አይቻልም። ነገር ግን በመንፈሳዊነት ራሱን ዝቅ በማድረግ በማንበብ እግዚአብሔር እንዲገልጽልን ልናደርግ እንችላለን ማለት ነው። እንግዲህ እነዚህ 6ቱ ጥያቄዎች በዚህ መንገድ ብንረዳቸው ለሁላችንም ይጠቅሙናል ማለት ነው። ዋናው ነገር ማቴዎስ ለማን ነው የጻፈው? ብዙውን ጊዜ ለአሕዛብ ስላልሆነ ለእስራኤላውያን ስላልሆነ እንትን ብሏል። እስራኤላውያንን አይሁድን የሚነካ ነው። ክርስቶስን በንጉስ መልክ ነው እየሳለ የጻፈው ቅዱስ ማቴዎስ ማለት ነው። ስለዚህ ዳዊት ንጉሳችን ይሉ ስለነበር እንደዛ ስሎ ጽፎ አስረክቧቸዋል። በዚያ መንገድ ተረድተዋል። አባቶቻችንም ጽፈው እስከዚህ አደርሰውልናል። እኛ ደግሞ በቀና አመለካከት እያየን ማንበብ የኛ ድርሻ ነው ማለት ነው። እሺ መምህራችን ቃሎትን ያሰማልን። ለዛሬ አዘጋጀንላችሁ የከራዲዮን ፖድካስት ይመስላል። ሳምንት በሌላ ምዕራፍ እንገናኛለን። መስዋዕት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር።